ደህና ምክንያት የለህም። እያስደነገጥከኝ ነው። የውስጤን እኔ ነኝ የማውቀው። በቃ ማሪና ነው ተናገር። መናገር ያለብን ስሜቱ እንደዛ ነው። ነገር ይችላል። እኔም እኮ አላወኩኝ። ዝብርቅርቅ ያለ ስሜት ነው። ፍቅር እንደዚህ ነው እንደሚያደርገው ስሜቱ ያው ጨነቀ ወርጉዝ ያገባል አለ የሀገሬ ሰው ሲታርቅ። ቶፋዬ ምን ነው ሲጨንቅ ነው እንደ ጓደኛ ፍቅር እንደዚህ ነው የሚያደርገው ብለህ የምትጠይቀው? እሱ በምን ያውቃል? አንተ ያለበትን እሱ የለበት ቦታውን ስሜቱን ማወቅ ያለብህ አንተ ነህ። ግን እንደው አይመስለኝም እንዳልከው ባይመስልህ ይሻላል። እውነቴን ነው የምልህ። ክፍለ ሀገር ቆይተህ ስትመጣ የማሪና ፍቅር ሀገረሽ እንዴት ነው ደግሞ ማሪና ማለት ነው። ምንድን ነው ቶፋዬ መጣልን ስንል አንቺ ደግሞ ሊሄድ ነው። ወዴት መሄድማ የለብሽም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁልኝ? ወደ ቤተሰቦቼ ዳና ናችሁ አላችሁ? ዛሬ እንግዲህ ከስንት ቀን መጥፋት በኋላ ተከስቻለሁ። በነገራችን ላይ በጣም ነው የናፈቃችሁ ቤተሰቦቼ። ኢድ እንዴት ነበር? እንዴት አሳለፋችሁት? እኔማ ዘንድሮ በቃ ቤተሰቦቼን ኢድ ሙባረክ ማለት ፈልጌ፣ ምክንያቱም ብዬ አላቅም በቪዲዮ ምናምን ቪዲዮ ሰርቼ ፋፈሽ ብዬ አላቅም እና አስቤው ግን አልተሳካም። የሰው ቤት አይ እና ብቻ ያው ከማዳም ጥግረራ ስራ ጋር አለፈ ሳልላችሁ ማለት ነው። ሌላው ነገር ደግሞ ያው ማነው ተውፊቅ ሲመጣ ለራሱ እንኳን ደህና መጣ ብዬ ቪዲዮ መስራት ፈልጌ ነበረ። ያው ተውፊቅ ከመጣ 4-5 ቀን ሆኖታል። እንግዲህ ቢሆንም አረፈደም፣ የግድ እንኳን ደህና መጣ ማለት አለብኝ ብዬ መጥቻለሁ ማለት ነው። ዛሬ እንግዲህ ያው በማሪናና በተውፊቅ መካከል እየተፈጠሩ ያሉ ነገሮች አሉ። ስለነሱም አንዳንድ ነገሮች እንዳሰስ አደርጋለሁ። ሌላው ስለ አህሙና ፈኪ ነው። ስለ አህሙና ፈኪ ያው ወደ መጨረሻ አካባቢ አንዳንድ ነገሮችን የምላችሁ ይሆናል። በጣም ወሳኝ ነገሮች ናቸው። ሰው እንዳጠቃላይ እስከ መጨረሻው ቪዲዮ ድረስ አብራችሁ ሆኑ ከወዲሁ ግብዣዬ ነው። ያው እንግዲህ በመጀመሪያ አልሐምዱሊላህ የማያልፉ የሚመስሉ ቀናቶችን አልፎ ተውፊቅ ዛሬ ላይ እዚህ ደረጃ በመድረሱ ዛሬ እዚህ ሁኔታ ላይ በማየቴ በጣም ደስ ብሎኛል። ምክንያቱም ለመጀመሪያ ቀን ማሪና ወጥታ የተፈጠረውን ነገር ስላለበት ምን ያለበት ሁሉ አይታወቅም። እስር ቤት ምን ይሁን እያለች ነበረ ስታወራ የነበረው እና ያ ነገር በጣም አስደንግጦኝ እስከ መንቀጥቀጥ ሁሉ ደርሻለሁ። በእርግጥ በጣም ብዙ ሰው ደንግጧል። በጣም ብዙ ሰው አሳስቦት ነበረ፣ ተጨንቆ ነበረ። ብቻ ብዙ ሰው ዱዓ ሲያደርግለት ነበር። በዛውም ልክ የዛ ሰዓት ወጥታ ማሪና ስትናገር በጣም እጅግ ልብ ሰባሪ የነበሩ አስተያየቶችም ነበሩ በብዛት እና ብቻ አልሐምዱሊላህ አላህ ወይም አምላክ ሁልጊዜ ሚዛናዊ ነው፣ እንደ ሰው አይደለም። እነዛ ቀናቶች ዛሬ በማለፋቸው በጣም ደስ ብሎኛል። ተውፊቅን ከዛ ችግር በመውጣቱ በጣም ደስ ብሎኛል እና ምን አለ መሰላችሁ የሰው ልጅ በደለኛም ይሁን እንደውም በደለኛ ሰው ብዙ ጊዜ አይፈተንም። በደለኛ ያልሆነ መልካም ሰው ነው የሚፈተነው። የሰው ልጅ እንዳጠቃላይ ደግሞ አብዛኛው ይፈተናል። የማይፈተን ሰው አላህ የረገመው ወይም ፈጣሪ የማያውቀው ሰው ነው። ሰው ምንድነው ለማለት የፈለግኩት እንኳን እንደኛ አይነት ተራ የሆነ ግለሰቦች ይቅርና ነቢያቶች፣ አላህ መልእክተኛ ነቢያቶች እኮ በስንት ችግር በስንት ፈተና ያለፉ ናቸው እኮ ስንት ችግርን ያሳለፉ እና ተውፊቅ እንደዚህ አይነት ነገር በመድረሱ በጣም ብዙዎቻችሁ እንደዚህ ነው ስትሉ የነበራችሁ ባካችሁ ወደ ቀልባችሁ ተመለሱ። ይሄ ፈተና ያለ ነገር ነው። በእርግጥ በደለኛ ሰው አንድ ሰው የሆነ ሰው ከበደለ የእሱ በደል ሊደርስበት ይችላል። ግን እውነት አንዳንድ ጊዜ ደግሞ መጥፎ ነገር ብቻ አይደለም መያዝ ያለብን። ተውፊቅን እንደምናውቀው ወደ ክፍለ ሀገር ሲሄድ ወደ ወሎ ሲሄድ ምን ለማድረግ ነው ሄደው? በመጀመሪያ ያንም ማሰብ አለባቸው። መልካም ነገር ለማድረግ መልካም ነገር አስቡ። የተቸገሩ የተፈናቀሉ ሰዎችን ለመርዳት ነው ሄደ አይደለ? አልሐምዱሊላህ ምናልባትም በዛም በመልካም ስራው ምክንያት ሊሆን ይችላል ከዛ ችግር ቶሎ እንዲወጣ ያደረገው እንጂ ችግሩ በጣም ከባድ ነበረ። አንዳንድ ጊዜ መልካም ስራዎች አላህ ዘንድ ወስያ ይሆናሉ። ወስያ ማለት ከችግር መውጫ ይሆናሉ። አንድ ሰው መልካም ስራ አድርጎ መልካም ስራ ኖሮት የሆነ ችግር ውስጥ ካለ ከዚህ ችግር አውጣኝ፣ ያንን መልካም ስራውን አስታውሶ ከዚህ ችግር አውጣኝ ብሎ በዛ መልካም ስራው ወስያ ማድረግ ይችላል። አላህ ዘንድ መማፀን ይችላል፣ ዱዓ ማድረግ ይችላል እና በዛ መልካም ስራው ከዛ ችግር ሊወጣ ይችላል። እና አንዳንድ ጊዜ ማየት ያለብን እንዳጠቃላይ የሰው ልጅ እኮ ጥፋተኛ ሊሆን ይችላል፣ ሊያጠፋ ይችላል ምናምን ነገር
ግን ሁልጊዜም ጥፋቱን ብቻ አይደለም ልናይ የሚገባው። ሲቀጥል ደግሞ ተውፊቅ ምንም አይነት ጥፋት የለበትም። አልሐምዱሊላ ብቻ ያው ያለፈ ነገር ላይ አሁን ላይ እንደዚህ አይነት አስተሳሰብ ያላችሁ ጥቂቶች ናቸው። ብዙ ማውራት አይጠበቅብኝም። ግን ከእንደዚህ አይነት አሁን በሰው ግፍ ምክንያት አሁን ምን አለ መሰላችሁ ክፍለ ሀገር ገጠራማ አካባቢ መንደረኞች ሰዎች እናቶቻችን ወይም ደግሞ ሌሎች ሰዎች ሲጣሉ ከሌት እኮ የከሌ ግፍ ነው እንደዚህ ያደረጋት፣ አዎ እንደዚህ ነው ምናምን የሚሉ ሰዎች አሉ አይደል? እናንተ ማለት ያ ናችሁ። እንደዛ ነው የምታስቡት። እንደዛ ማሰብ የለባችሁም። የሰው ልጅ የሆነ ችግር ሊደርስበት ይችላል፣ ሊፈተን ይችላል። ግን በእኔ የኔ ግፍ ነው የኔ እንደዚህ ነው የኔ ቀልብ ነው ምናምን የሚባል ነገር አይሰራም። እናንተ ማን ናችሁ? በመጀመሪያ እኔ ማን ነኝ ብለን ራሳችን መጠየቅ አለብን። የሰው ልጅ ሁሉም ወንጀለኛ ነው። የሰው ልጅ ሁሉም ጥፋተኛ ነው። እና ስለ ሁለታቸው ደግሞ ሁለታቸው ይታወቃሉ። እኔ ከአሁን በፊትም ጊዜ ደጋግሜ አውርቼበታለሁ። ዙሮ ይሄ ርዕስ ስለተዘጋው መፍታት አልፈልግም። ግን በቃ እነሱ የዘጉትን ርዕስ የማያወሩበትን ርዕስ እናንተ ይዟችሁ እየዞራችሁ የምትነዛነዙን እንደው ምን አይነት ቂመኛ ብትሆኑ ነው በፈጣሪ የምር። እንደው አንዳንዶቻችሁ እነሱ እኮ ረስተውታል ሁሉን ነገር በቃ የራሳቸውን ህይወት እየኖሩ ነው። እናንተ ይዛችሁ የምትዞሩት እነሱ ብቻ ሳይሆን እንደው የሌላም ሰው እንደዚህ ምናምን ይዛችሁ ትዞራላችሁ። በጣም ቂመኛ ሰዎች አላችሁ። እንደው ቂም መያዝ የምትወዱ በትንሹ በማያገባችሁ ጉዳይ ለራሱ ቂም መያዝ የምትወዱ ሰዎች አላችሁ እና ከዛ ነገር ውጡ። እንዳጠቃላይ ያው ሌላው ነገር ማሪና እና ተውፊቅ ናቸው። ማሪና እና ተውፊቅ እንግዲህ የሆነ ስሜት እየተሰማኝ ነው፣ ምን አይነት ስሜት እንደሆነ አላውቀውም እያለ ነበረ። እንግዲህ ተውፊቅ እንድትሄድ አልፈልግም እያለ ነበረ። ፍቅር ነው ወይስ አይደለም እስከ ማለት ደርሷል። እና በነገራችን ላይ የሰው ልጅ ማለት አይደለም የተላመዳችሁት የምታውቁት ምናምን ይቅርና እንደዚህ ጓደኛ የሆናችሁት ይቅርና አብራችሁ ብዙ ጊዜ የምታሳልፉት ሰው ይቅርና የማታውቁት ሰው እንኳ ማለት የማታውቁት ሳይሆን የተወሰነ ጊዜ የምታውቁት ሰው እንኳ ካጠገባችሁ ርቆ መሄዱን ስታስቡ ወይ ደግሞ ስታውቁ ውስጣችሁ የሚረበሽ አይነት ስሜት አለው። የምታውቁት ሰው ከጎናችሁ ሲለይ ርቆ መሄዱን ስታስቡ ውስጣችሁ ሰላም አይኖረውም፣ ይረበሻል ለጊዜው ማለት ነው እስከምትረጋጉ። ምናልባትም ተውፊቅ ያ ስሜት ነው እየተሰማ ያለው ብዬ ነው የማስበው እንጂ እኔ እንደ ራሴ ፍቅር ሊሆን ይችላል ብዬ አላስብም። ምክንያቱም ፍቅር የሚባለው ነገር ከአሁን በፊት ሁለታቸውም ድራማ እስከ መስራት ደረጃ ደርሰው እሷም ለሱ ምንም አይነት ስሜት የፍቅር ስሜት እንደሌላት እሱም ደግሞ ተውፊቅ ማለት ነው ለማሪና ምንም አይነት የፍቅር ስሜት እንደሌላት አድርገው ቪዲዮ ድራማ እስከ መስራት ደረጃ ደርሰው አሳምነውናል። እና አሁን እንደገና ድጋሚ በምን ጠርቅ ሂደን ነው እናንተን ልናምናችሁ የምንችለው? ተውፊቅ እና ማሪና። ሲቀጥል ደግሞ ማሰብ የለብም ተውፊቅ የምር ይሄ በፍቅር ጉዳይ ማሰብ የለ። ልጅቷ ማሪና ባለትዳር ነች፣ የልጅ እናት ነች፣ አለቀ። ባለትዳር የሆነችን የልጅ እናት የሆነችን መመኘት የለብም። የሚሰማ ስሜት ምናልባት የመረበሽ ነው። እንደዛ ነው እኔ ማምነው። አንተ ማመን ያለብህና ማሰብ ያለብህ ያንን ነው። እና ሲቀጥል ደግሞ ማሪና ምርጥ ጓደኛ ነች። እውነት ለመናገር በጣም ጥሩ ልጅ ነች። ከጎኑ ባትርቅ በጣም ደስ ይለኛል። ሀቂቃ የእውነት የምትሄድ ከሆነ ወደ ሌላ ሀገር ምናምን ባትሄድ እዚሁ ሰርታችሁ ብትለወጡ በዩቱብ ብትተባበሩ ምናምን ውጭ ሀገሩን ትተሹ ምናምን ሀገራችን ላይ ከሰራችሁ ጥንክር ብላችሁ እንደዚህ የማጣፉ ከሆነ ሲሪየስ አድርጋችሁ ስራችሁን ብትይዙት ትለወጡበታላችሁ፣ ታገኙበታላችሁ። ሌሎችም አግኝተውበት ተለውጠውበት ስላየን ማለት ነው። አሁን ተውፊቅ መጣለን ስንል አንቺ ሄዳለሁ። ኧረ ተው እንደ እናንተ ልጆች አንዳችሁን ስንል አንዳችሁ መጥፋት አለባችሁ የግድ ማሪና ልንል ነው በተራችን መሆን የለበትም። እና ዝሮ እንግዲህ ተውፊቅ አስቀራታለሁ፣ ማስቀረት ፈልጋለሁ። ብቻ እንድትሄድ አልፈልግም፣ ከጎኔ እንድትርቅ አልፈልግም፣ ከጎኔ እንድትሆን ነው የምፈልገው ነው እያለ ያለው። አንዳንዶቻችሁ ደግሞ ያው የእውነት ትዋደዳላችሁ፣ ይህን ጊዜ ይህን ያክል ጊዜ አሳልፋችሁ በጣም እንደዚህ ናችሁ ምናምን የምትሉ ሰዎች አላችሁ። ኧረ ባካችሁ አረጋጉት። እንደው ሁሉንም አፋቅራችሁ አጋብታችሁ ትችሉታላችሁ። ደግሞ በኋላ እኮ ሁለት እምነት እያላችሁ ልትወቅሳቸው አይቻልም። ተውፊቅንም ሙልጭ አድርጋችሁ ልትሰድቡ፣ ከዛ ማሪናንም ሙልጭ አድርጋችሁ ልትሰድቡ። ኧረ እንደ የማይሆነውን እንደ እውነት እንኳን ቢሆን መሆን የለበትም። እንዴ ከወዲሁን አመከርኩም እንጂ ከሆነ በኋላ አይደለም ማልቀስ። እንደዛ ነው ማሰብ ያለባቸው። እንዳጠቃላይ